ረጅሙ የቤተልሔም ጉዞ። የማርያም እርግዝና የገፋ ሲሄድ የእግዚአብሔር ልጅ በእርሷ ውስጥ ሲንቀሳቀስ ይሰማት ነበር። ይህ ለብዙ ዘመናት ተስፋ የተደረገለት መድኃኒት ከማኅፀኗ የሚወጣበት ጊዜ መቃረቡን አውቃለች። በዚያን ጊዜ ዓለምን በኃይል ከምትገዛው የሮም ግዛት መሪ ከቄሳር አውግስጦስ አንድ አዋጅ ወጣ። አዋጁም እያንዳንዱ የሮም ተገዥ ለሕዝብ ቆጠራ ሴንሱስ ወደ ቀድሞ አባቶቹ ከተማ እንዲሄድ የሚያዝ ነበር። በዚህም ምክንያት ከናዝሬት ወደ ቤተልሔም የሚወስደውን ወደ 100 ማይል 160 ኪሎ ሜትር የሚጠጋውን አድካሚ ጉዞ ጀመሩ። ጉዞው በተለይ ለማርያም እጅግ ከባድ ነበር። ወደ ደቡብ ሲጓዙ የሚከተሉትን ታሪካዊ ቦታዎች አልፈዋል። የቀድሞ ጠላቶቻቸው ቅጥር የፈረሰባትን ኢያሪኮን በምዕራብ በኩል አልፈዋል። የእስራኤል ነገሥታት ወደ ጣዖት ዘወር ያሉባትንና የእግዚአብሔርን ነቢያት ያሳደዱባትን ሰማርያን አልፈዋል። ሀገሪቱ ከመከፋፈሏና በባቢሎን ሰይፍና እሳት ከመውደቋ በፊት ንጉሥ ዳዊት የነገሰባትን ኢየሩሳሌምን አልፈዋል። በመጨረሻም ቤተልሔም ደረሱ። በይሁዳ ኮረብታዎች ላይ የምትገኘው ይህች ጸጥተኛ ከተማ በቄሳር ትእዛዝ በመጡ መንገደኞች ተሞልታ ነበር። ማርያምና ዮሴፍ እጅግ ዝለው ስለነበር የሚያርፉበት የእንግዳ ማረፊያ ቢፈልጉም ቦታው በሰዎች ተጨናንቆ ነበር። መጠጊያ ፍለጋ ሲንከራተቱ በመጨረሻ እንስሳት በሚያድሩበት አንድ መጠነኛ ቤት ውስጥ ለማረፍ ተገደዱ። እዚያው እያሉ የምጥ ጊዜዋ ደረሰ። ማርያም የሔዋንን እርግማን ምጥ ተቋቁማ በመጨረሻ ሕፃኑን ወለደች። እርሱም በፈጠረው ዓለም ላይ እንደ ሰው የመጀመሪያ ትንፋሹን ሳበ። የሕፃኑ ለቅሶ ከእንስሳቱ ድምፅ ጋር ተቀላቀለ። ማርያም አዲስ የተወለደውን ልጇን አቅፋ በጨርቅ ጠቅለል አደረገችውና በግርግም የእንስሳት መኖ ገንዳ ውስጥ አስተኛችው። የመላእክቱ የምሥራችና የእረኞቹ ጉብኝት። በዚያኑ ሌሊት ማርያምና ዮሴፍ ካረፉበት ቦታ ብዙም ሳይርቁ ተራረኞች ከከዋክብት በታች በጎቻቸውን ይጠብቁ ነበር። ድንገት የእግዚአብሔር ክብር ብርሃን በዙሪያቸው በራ። አንድ መልአክም በፊታቸው ቆመ። እረኞቹ በታላቅ ፍርሃት ተዋጡ። መልአኩ ግን እንዲህ አላቸው፣ አትፍሩ፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ምልክቱም ሕፃኑ በጨርቅ ተጠቅልሎ በግርግም ተኝቶ እንደሚያገኙት ተነገራቸው። በድንገትም በሰማይ ያሉ በብዙ ሺህ የሚቆጠሩ መላእክት የእግዚአብሔርን ምስጋና እየዘመሩ ታዩ። መላእክቱ ወደ ሰማይ ሲመለሱ እረኞቹ የተነገራቸውን ለማረጋገጥ ወደ ቤተልሔም ፈጥነው ሄዱ። እዚያም ማርያምን፣ ዮሴፍንና ሕፃኑን መልአኩ በነገራቸው መሠረት በግርግም ተኝቶ አገኙት። እረኞቹ በመገረም ተሞልተው የመልአኩን ቃል ለሁሉም አወሩ። በፊታቸው ያለው ደካማ የሚመስለው ሕፃን ሕዝባቸው ለዘመናት ሲጠብቀው የነበረው መድኃኒት ነበር። ቤተልሔም ሄደው ጌታን ተሳለሙ። ከእናቱ ጋር ሆኖ በግርግም አገኙት። በግ ትርጉሙ ከብዙ ዘመናት በፊት እግዚአብሔር አንድን እረኛ ብላቴና ዳዊትን ንጉሥ አድርጎ እንዲቀባ ነቢይን ወደ ቤተልሔም ልኮ ነበር። አሁን ደግሞ እግዚአብሔር ዝቅ ተደርገው የሚታዩ እረኞችን የዓለም መድኃኒት መወለዱን እንዲያውጁ ወደ ቤተልሔም ላካቸው። ያገኙት ሕፃንም ለበጎቹ ሕይወቱን የሚሰጥ መልካም እረኛ፣ የዓለምን ኀጢአት የሚያስወግድ የእግዚአብሔር ልጅ ነው።